ዳግም ፈልጋለሽ አይደል? ፈልጋለሽ አይደል? ይሄ ነው አይደል? አቀሽ ይሄ ነው አቀሽ ዋው ወንዶቻችን ግን እውነት በዚህ ልክ መወደድ እኮ ደስ ይላል። በጣም ደስ ይላል የምር እግዚአብሔርን ማለት በዚህ ማለት አሁን ተደራርባችሁ መውደዳችሁ እያበረታታው ሳይሆን ግን የሰው ልጅ በዚህ ልክ የሰው ፍቅር ሲኖረው ደስ ይላል። የእናንተ ግን በጣም እንትን ያለው ምንድነው ያው ደብል መሆኑ በጣም ያስጠላል። ግን መወደድ ደስ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ እኔ የማልገባበት የለም። ዛሬ ደግሞ በሜሪ ፒንክ ጉዳይ ትንሽ እንትን ልበል ብዬ ነው ማለት አንበሳ እግዚአብሔርን አንበሳ ሜሪ። ምክንያቱም በቃ ያንቺ የሆነ ነገር ነው የተነካብሽ፣ እንደዚህ ነብር መሆን ነው እንጂ እንዴ አንበሳ ጀግና ነሽ፣ ክርስቶስን ጀግና። እንዲህ ነብር ሆነሽ ራስሽን ማስከበር ነው ያለብሽ እንጂ ይሄ እጅ ሰጥቶ ወደዚህ ወደዛ ብሎ ቤትቶ ወጥቶ ምናምን ነገሮች ለወንዶች እንዲመቻቹ ማድረግ ይሄ ስንፍና ነው እንጂ እንትን አይደለም። ግን አንበሳ ክርስቶስን አንበሳ ነሽ ጀግና። በቃ እንዲህ ነው እንጂ እንዴ ብጠፈጥፍ ያደሙ ደስ ይለኝ ነበር እውነት። ይዘሽ ወይ ስልኳን ሰባብረሽ እዛ ብትዩ እኔ እኮ ግራ የሚገባኝ ማለት ነው እውነት ይሄ ነገር ምንድነው? ወዴት እየሄድን ነው ውዶች? ይሄ ፋይል አለኝ ቪዲዮ አለኝ ምናምን ምንም እኮ በቃ የተለየ ነገር እኮ አይደለም። ወንዶች ወይም ደግሞ ሜሪዬ ራሱ ለምን ምን አስፈራሽ? ምንም እኮ ያደረግሽው ነገር ምን የተለየ ነገር ነው እንዴ? አሁን እሷ ጋር ያለው ፋይል ምንድነው? አንቺን እንደዚህ በዚህ ልክ እንትን የሚልሽ ነገር እኮ አይደለም። በቃ ቀለል አድርገሽ አይተሽ ልጁን በጣም እንትን ብልሽ መያዙ አይሻልም ውዴ? በዚህ ልክ ራስሽን መጉዳት መበሳጨት የለብሽም። ግን ደግሞ አንበሳ ነሽ፣ ክርስቶስን አንበሳ። ሳላደንቅሽ አላልፍም። እኔ የምሬ ነው፣ በጣም ስለተመቸኝ ነው። እንግዲህ ትላንትና እንደነገርኳችሁ ማለት ነው እኔ ብዙ ጊዜ ቪዲዮ ማየት ትቻለው፣ ግን ማየት ያለብኝን እንደዚህ ስክሮል እያረኩኝ አሪፍ ነው ብዬ ወይም ደግሞ እኔ ከዛ ቪዲዮ የሆነ ነገር እማርበታለሁ ወይ የሆነ ነገር እንትን ይለኛል ብዬ የምለውን ብቻ ፓርት አያለው ማለት ነው። እንዲህ እንትን ያለው ቪዲዮ የተመቸኝ ቪዲዮ ያለው ግን ከጸብ ከምናምን ውስጥ ወጥቻለሁ እኔ እንደነገርኳችሁ። ግን ሜሪ በጣም ማለት በቃ በጣም ደስ ስላለችኝ ነው። ምክንያቱም የእናንተ የራሳችሁ የሆነ ነገር ሲነካባችሁ እንደዚህ አውሬ ነብራ ራስ ሆናችሁ ቅልጥሙን እያላችሁ ማባረር ነው እንጂ የምን እጅ መስጠት የምን መልፈስፈስ ነው? አንበሳ እግዚአብሔርን አንበሳ ሜሪ ጀግና ነሽ እውነት። የት አባቷ እንዴ ደግሞ ከአንቺ ጋር እየተወዳደረች እኮ ነው። ምንድነው እኔ በምንድነው ከሷ የምበልጥ ማን ሰው ምናምን አናሽም በዛሽም ይሄ ልጅ ምርጫው ያደረገው ሜሪ ከሆነ ሜሪ ናት በቃ። ምንድነው በሰው ተዳረኒ ግን ሴቶቹ ወይኔ የጉዴ ፈላ። ምንድነው በዚህ ልክ እንደዚህ በቃ እንዲህ ውርድ ያደርጋችሁ ምንድነው? ኧረ በስላሴ ስም እንዴ ምንድነው የሰው ነገር ላይ እንደዚህ መለጠፍ? አንቺ አሁን ሌላ በቃ በገንዘብ ነው በመልክ ነው ምናምን እያልሽ ነው ሁሉ ነገር እንዳለሽ እየተናገርሽ ነው። ስለዚህ ሁሉም ነገር ያሟላሽ ሴት ደግሞ ሌላ ወንድ እኮ አታጣም አይደል እንዴ? ዞር ብለሽ ግራና ቀኙን አታይም እንዴ? የሰው ባል ላይ ምጥሽ እንዴ ልጥፍ ማለት ምን ነክቷችሁ ነው ግን ሴቶች? በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ አንቺ መተሻል፣ ነገ ደግሞ በእርግጠኝነት ሌላ ሴትም ትመጣለች። ምክንያቱም የዛኔ ሜሪ ያን ሁላ መስዋዕትነት ከፍላ አስገርዘው ምን ብላው እንኳ በስንት ሴት ነበረ እንትን ሲል የነበረው ትሪት ሲደረግ የነበረው። የሆነ አንተ ራሱ ችግር ያለብህ ወንድ ነው የሆነ ሽልጥልጥ ትላለህ። ምንድነው በቃ ምርጫ አንድና አንድ ከሆነ አንዱን እንትን ማለት እኮ ነው። ሌሎቹ ኖ ማለታችንም እንዴ ሲመጡ ምንድነው የምትሽለጠለጠው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ግን እውነት በዚህ ልክ ሰው እንዴት ነው ራሱን ያወረደው? ሴቶች ግን ምን ነክቶን ነው? ምን ሆነን ነው ግን ማርያምን ምን ሆነን ነው እንዴ? በስመ አብ ወልድ ስንት በሞላበት ስንት ነገር ምንድነው ወንድ ጠፋ የተባለ እኮ ነው የሚመስለው። ደግሞ ባለትዳር ጋር ብቻ ነው በቃ እንትን የምትሉት እና ወይስ ምንድነው የሰው ሰላም ለማንሳት ነው? አሁን ምንድነው እነሱ ሁለቱ ስለተጣሉ እናንተ የምታገኙት ነገር የምትጠቀሙት ነገር ምንድነው እንዴ? በስመ አብ ጌታ ሆይ፣ ኧረ ጌታ ሆይ አንተ ድረስልን። እውነት የሰው ነገር ለምንድነው ሰው የሚጣፍጠው? ማለት በቃ እናንተ ከራሳችሁ እኔ ከምትሉት ሰው ላይ ምን አጣችሁ? ምን ጎደላችሁ? ቢያንስ እንኳን እኮ ጉድለት እንኳን ቢኖር ያን ጉድለት እየተሸፋፈናችሁ እየተነጋገራችሁ ምናምን መተላለፍ ማለፍ መተራረም ነው እንጂ
በዚህ ልክ የሰው ህይወት ገብቶ መበጥበጥ በጣም ያሳፍራል። በእውነት በጣም ነው የሚያሳፍረው። ደግሞ በዛ ይሄ በቃ ድራማ እስኪመስል ድረስ እኔ እንደውም አንዳንዴ እግዚአብሔርን የምሬን ነው የምላችሁ ይሄ ነገር ድራማ ነው ምናምን ብዬ እስካስብ ድረስ ማለት ነው። ምክንያቱም በቃ እስቲ እዩ አሁን ሁሉም እኮ ነው እነ አብርሃምን ጋር ብትሄዱ እነ ማርክ ጋር ብትሄዱ እነ ሶሊ እነ ማነው ብሩክ ጋር ብትሄዱ በስመ አብ ወልድ እነ ዳጊ ሁሉም ዩቱበሮች በቃ እኔ እንጃ እኔ አላቅም ብቻ የሆነ የጸብ መንፈስ ገብቷል መሰለኝ በጸብና ይሄ ቺት በመደራረግ ምናምን። ይሄ ነገር ሰላም ሰጥቷችሁ ከሆነ እኔ አላቅም ብቻ እንዴት እንደሆነ ማለቴ ሟርተም ከሆነ በጣም መጥፎ ነው ማለቴ ይሄ ያልሆነ ነገር ነው ብላችሁ እየሰራችሁ ከሆነ እኔ አላቅም ማለት ራሳችሁ አደጋ ላይ እየጣላችሁት ነው። ምክንያቱም ያፋችሁ ፍሬ የዘራችሁትን ነው የምታጭዱት ማለት ነው። ካልሆነም ደግሞ ግን ሴቶች እባካችሁ እንዳውም እኮ ወንዶች ይሻላሉ እግዚአብሔርን። እስካሁን እኔ ወንድ ልጅ ተፈቀርኩኝ አፈቀርኩህ ወይም ደግሞ ወደድኩህ ብላ ነው ሴት ልጅ ወንዶች ጋር የምትሄደው እንጂ ሴቶች ወንዶች ግን ሚስቶቻቸው ላይ እስካሁን ድረስ እኔ እንጃ እኔ አላቅም ማለት እሱ ሄዶ የሆነችን ሴት እኔ እወድሻለሁ ያፈቅርሻለሁ ማለት ባለትዳር ሆኖ ወይም ደግሞ ጓደኛ ኖሮት ቺት ምናምን ሲያደርግ እኔ ብዙም አልገጠመኝም ማለት ማን እስቲ አሁን ዝም ብላችሁ ስታስቡ ግን በሆነ መንገድ ብቻ ጠብ ይላሉ እንደ ዝንብ እርጎ በኢየሱስ ክርስቶስ ስም የእውነት የእርጎ ዝንብ ሆናችሁ ሴቶች ምን ሆናችሁ ነው? ኧረ እባካችሁ እውነት ሴት ልጅ እኮ ራሷን ስታከብር ለራሷ እንትን ስትል ነው የሆነ ደስ የሚለው እንጂ በዚህ ልክ ራሷን አውርዳ የሰው ባል የሰው ቤት የሰው ትዳር መበጥበጥ ምንድን ነው? ነገ የአንቺ ህይወት ምንድን ነው ማለት? አሁን ይሄ ቪዲዮ መቼም የሚያይ ሰው የሆነ ሰው እንኳን ከአንቺ ጋር ሪሌሽን ሊኖረው ቢፈልግ እንኳን እንጃ አደርገው። ምክንያቱም ነገ እሱን ተተሻለ መሄድሽ ምን ማረጋገጫ ይኖረዋል? ምንም አይኖረውም፣ ምንም ማለት ነው። ግን እኔ እንዲህ በዚህ ልክ ራሳችሁ ባታወርዱ ደስ ይለኛል። በዚህ ልክ ራሳችሁ ዝቅ ባታረጉ ደስ ይለኛል። የምር በተለይ ደግሞ ሴቶች አሁን ለምሳሌ አንዴ አሁን አብርሃምና ሩታ ተጋብታችኋል፣ አንድ ቤት ናችሁ። ቤትሽን ጥለሽ በመውጣትሽ ብዙ ነገር ነው እንትን የሚለው ብዙ ማለት ነው። የፈለገ ታሪክ ይምጣ የፈለገ ነገር ይሁን እኛ ቤትም የተፈጠረው የሆነው ነገር ውዶችዬ እያያችሁ ነው አይደለም? ስለዚህ ቤታችሁ ጥላችሁ ለምን ትወጣላችሁ ነው? ቤታችሁ ጥላችሁ እንዳትወጡ። በቃ የፈለገ እስከ መለያየትም ድረሱ። ግን ያን ሁላ ነገር መጋፈጥ ያለባችሁ ቤታችሁ ሆናችሁ ነው። ምክንያቱም እናንተ በወጣችሁ ቁጥር ለነሱ ምን እያመቻቻችሁ ነው? ጊዜ፣ ቦታ እንዴ ከወጪ ጭምር ወጪ ሁላ እየቀነሳችሁላቸው ነው ማለት ነው። ቤት እንደፈለጉ ይዝናናሉ። ለቤርጎ ሚሉት የላ ለምግብ ሚሉት የላ አብስለው መብላት ይችላሉ። የኛ ቤት ጉድ ራሱ አይታችኋል። ስታዘብ ቤት በህቴ እንትን እሷ ገብታ ምግቧን ምኗን እራቷን አዘገጃጅታ እንትን ስትል ነበር አይደለ? ያን ሁላ ነገር ሴቭ ነው የሚሆንላቸው ማለት ነው። ሶ ቤታችሁ ጥላችሁ አትውጡ። ቤታችሁ ሆናችሁ ተጋፈጡ። ሜሪዬ አንበሳ የኔ ውዴ የኔ ጀግና፣ እውነቴን ነው እግዚአብሔርን ጀግና። በቃ እንደዚህ አናቷን እያልሽ ማስባረር እንዴ ምን አባቷ ትላንት ከዚህ በፊት እኮ ብዙ ማንም ሰው እኮ እኔም እኮ የበፊት ላይፍ አለኝ አይደል እንዴ? የበፊት ላይፍ የሌለው ሰው እኮ የለም። ግን ስትመጡ ያን ሁላ ነገር ከዚህ አሁን ከአዲሱ ሰው ጋር የሆነ ነገር መጀመር ስታስቡ ወይም ስትጀምሩ ያለፈው ህይወታችሁ ያለፈው ታሪካችሁ ቀብራችሁ ትታችሁ ጥላችሁ ነው አዲስ ህይወት መጀመር ያለባችሁ እንጂ ሁለት ልብ ሆናችሁ እዚህም እዛም ህይወታችሁ ማበለሻሸት ነው ማለት ነው። ሴቶች ግን በቃ አንዴ ትቶሽ እኮ ነው በቃ ትቶሽ እችኛዋ አሁን አዲሷ ምርጫዬ ናት፣ የኔ ናት፣ የግሌ ናት፣ የትዳር አጋሬ አደርጋታለሁ ብሎ ነው ከአዲሷ ጋር ህይወቱ የሚጀምረው። በቃ እርሱት፣ ሌላ ወንድ የለም እንዴ? ምንድን ነው እናንተ? ኧረ እባካችሁ ሴቶች ተው። እስማ ሞድ እውነት እንደዚህ እኔ እንጃ። በዚህ ልክ ሴት ልጅ ራሷን እንዲህ ስታዋርድ ራሷን እንዲህ ዝቅ ስታረግ በጣም ነው የሚሸክከው። በጣም ማለት ነው። በጣም ያሳፍራል። የእውነት ያሳፍራል። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ሴት ልጅ እኮ ምንም ነገር ማድረግ እችላለሁ በቃ እችላለሁ ብለሽ አስቢ።
እችላለሁ፣ ነገ የተሻለ ቀን ነው። በቃ እግዚአብሔር አልፈቀደውም ይሄ ነገር ለእኔ ደግሞ እግዚአብሔር የፈቀደው እግዚአብሔር የወደደው ነገር ለእኔ ብሎ መጀመሪያ እኮ ስንፈጠር እግዚአብሔር ለእያንዳንዳችን እኮ ያለ ግራ ጎናችን ነው እንትናችን እኮ አልተፈጠርንም እንዴ። በቃ ያ እስኪሰጠን ድረስ መታገስ አይሻልም? ባመለጠን በታውነው ነገር ላይ ሰው የሆነ ነገር ተደላድሮ የራሱ የሆነ ህይወት ወይ የራሱ የሆነ ነገር ሲጀምር መጥቶ እንደዚህ ጥልቅ ብሎ የሰው ህይወት መበጥበጥ ምንድን ነው? አረ በጣም ያሳፍራል። እባካችሁ ተው ይሄ ነገር የምር። ግን ይሄ ሁላ ነገርም ሆኖ ሜሪዬን አንበሳ እግዚአብሔርን አንበሳ ሩታን ብትሆን ባሏን ነበር የምጠፈጥፈው። ሁሉም እንትኖች አሁን ወንዶቹን ነው የሚጠፈጥፉት እንጂ ከዛ ተነስታ የመጣችዋ ማንም የነካት የለም እስካሁን ባየሁት፣ እስካሁን ባሉት ዩቲዩበሮች ማለት ነው። አንቺ ብቻ በቃ ራስሽን አስከብረሻል ማለት ነው። በዚህ ልክ እንደናቅሻት ራሱ ማወቋ ትልቅ ነገር ነው ለሷ፣ በጣም እንትን ነው የሚሆንባት። ስለዚህ ሜሪያ አንበሳ ጀግና፣ በዚሁ ቀጥይ ነው የምልሽ። ሌላ ምንም አልልሽም። በጣም ነው የምወድሽ፣ የምር ጀግና ነሽ፣ አንበሲት ነሽ። በዚሁ ቀጥይ። እግዚአብሔር ይርዳሽ ግን ያለሽበት ህይወትሽ ነው። እስከ ጥግ ድረስ ተጋፈጪ እንጂ ይሄ እንደ ሌሎቹ መልፈስፈስ ይሄ ትቶ እንትን ማለት ምናምን ምንም እንትን እንዳትዪ ነው የምልሽ። እወድሻለሁ፣ አከብርሻለሁ። ፋሚሊዎቼ በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ባባይ